ከታሪክ ማህደር 20ኛው ክፍለ ዘመን ሲጀምር ቅዝቃዜ ነግሶ ነበር። አብያተ ክርስቲያናት በሰው ተጨናንቀዋል፣ ልቦች ግን ባዶ ነበሩ። ነገር ግን በዚያ ግዴለሽነት መካከል እግዚአብሔር እሳቱን መልሶ እንዲያቀጣጥል ያልተጠበቀ ሰውን መረጠ። ስሙ ዊሊያም ጆሴፍ ሲሞር ይባላል። የቀድሞ ባሪያዎች ልጅ ነው። በአንድ ዓይኑ የሚያይ እየጸለየ ያለፈ ትሑት ሰባኪ። ምንም አይነት ማዕረግና ተጽዕኖ አልነበረው። የነበረው የእግዚአብሔርን ሕልውና የመራብ ጥማት ብቻ ነበር። ሌሎች መድረክንና ሰውን ሲፈልጉ፣ እርሱ ግን መሠዊያን ፈለገ። ከስሩ ያለው መሬት የተቀደሰ ስፍራ እስኪሆን ድረስ ለሰዓታት በጉልበቱ ብቻውን አሳለፈ። ከጸሎቱ ጸጥታም ታሪክን የሚቀይር ድምፅ ወጣ። ይህም የአዙዛ ጎዳና መነቃቃት ነበር። ነገር ግን እሳቱ ከመምጣቱ በፊት ከፍተኛ ችግርና መሰበር ነበር። በሂውስተን ጥቁር በመሆኑ ምክንያት ወደ መማሪያ ክፍል እንዳይገባ ተከለከለ። ስለዚህ በግማሽ በተከፈተ በር በኩል ውጭ ቆሞ ያዳምጥ ነበር። በዚያ ግድግዳ ማዶ እግዚአብሔር ሰማያትን የሚከፍት ሰው እያዘጋጀ እንደነበረ ማንም አላሰበም። ዓመቱ በፈረንጆች አቆጣጠር በ1870 ነበር። የእርስ በርስ ጦርነት ጠባሳ አሁንም በምድሪቱ ላይ ይታያል። ባርነት በወረቀት ላይ አብቅቷል፣ ነገር ግን በሰዎች ልብ ውስጥ ግን አልነበረም። በሉዊዚያና አቧራ ውስጥ አንድ ልጅ ተወለደ፣ ዊሊያም ጆሴፍ ሲሞር። እርሱ የቀድሞ ባሪያዎች ልጅና የቆሰለች ሀገር ፍሬ ቢሆንም ለማይናወጥ መንግሥት የተመረጠ ነበር። ቤቱ ቀላል፣ ወለሉ አፈር፣ የአየሩ ጠረን በእንጨት ጭስ የተሞላ ነበር። በዚያ ድህነት መካከል የምትንበረከክ አንዲት ሴት ነበረች። እናቱ ፊሊስ በየቀኑ ጠዋት ትጸልይ ነበር። ሌሎች ምግብና መጠለያ ሲጠይቁ፣ እሷ ግን ጥልቅ ነገር ትጠይቅ ነበር። ጌታ ሆይ ልጄን ያንተ መሳሪያ አድርገው ትል ነበር። እነዚህ ቃላት ዊሊያምን ከየትኛውም ስብከት በላይ ቀረጹት። ማንበብ ከመቻሉ በፊት እየሠራ በድህነት አደገ። ዓለምን ማንም ከማያይባት ዳርቻ ሆኖ ይመለከት ነበር። ነገር ግን በእነዚያ ጸጥ ያሉ ስፍራዎች ሰማይን መስማት ተማረ። ጸሎት ትምህርቱ፣ ዝምታ ደግሞ አስተማሪው ሆነ። እናቱ መሬቱ በእንባ እስኪርስ ድረስ ስትንበረከክ ያያት ነበር። አንዳንድ ጊዜ ሌሊት ሲነቃ አሁንም ስትጸልይ ያያታል። በዚያም ሁኔታ ባይረዳውም እንኳ እሷ የምታውቀውን አምላክ ለማወቅ ተመኘ። ሌሎች ሲጫወቱ እርሱ ይሠራ ነበር። ሌሎች ሲናገሩ እርሱ ያዳምጥ ነበር። በዚያ ማዳመጥም አንድ ቀን ዓለምን ዘቅዝቆ የሚገለብጥ ሕልውና በውስጡ መስማት ጀመረ። በአስራዎቹ ዕድሜ ውስጥ እያለ የዘር መድሎ መራርነት ገጠመው። አብያተ ክርስቲያናት ስለ ፍቅር ሲሰብኩ፣ ነገር ግን እንደርሱ ላሉ ሰዎች በራቸውን ሲዘጉ ተመለከተ። መድረኮች በቃላት ተሞልተው፣ ነገር ግን ከኃይል ባዶ ሆነው ተመለከተ። በውስጡም አንድ ጥያቄ አደገ። ልብን የሚቀይር እውነተኛ እምነት አለ ወይ
የሚል። ፍለጋውንም ጀመረ። ከሉዊዚያና እስከ ኢንዲያናፖሊስ፣ ከከተማ ወደ ከተማ ያንን የላቀ ነገር ድምፅ ተከተለ። በመንገዱም የቅድስና እንቅስቃሴን አገኘ። ይህም ለንጽሕና፣ ለእጅ መስጠትና ለእግዚአብሔር የተለየ ልብ እንዲኖር የሚጣራ ነበር። ቅድስና ኩራት ሳይሆን ራስን መስጠት መሆኑን ተረዳ። ከዚያን ጊዜ ጀምሮ ሕይወቱ ወደ ጸሎት አዘነበለ። ነገር ግን ቀናት አለፉ። ሕመም መጣ። በ1985 በፈረንጆች አቆጣጠር የፈንጣጣ በሽታ መታው። ትኩሳት፣ ሕመም፣ መገለል። በሕይወትና በሞት መካከል ቀናት አለፉ። በመጨረሻም በሚንቀጠቀጥ ድምፅ ጌታ ሆይ በሕይወት እንድኖር ብታደርገኝ እያንዳንዱ ቀኔ ያንተ ይሆናል ብሎ ተሳለ። ተረፈ። ነገር ግን የግራ ዓይኑ ብርሃን አጣ። ፊቱ ላይ ጠባሳ ቀረ። ከጠባሳው ጋርም የተሰፋ ቃል ትዝታ አብሮ ነበር። ዓይኑን በጥቁር ጨርቅ መሸፈን ጀመረ። ይህም የሰበረው ሕመምና መልሶ ያቆመው ቃል ኪዳን ምልክት ነበር። ለአንዳንዶች ይህ የውርደት ምልክት ነበር። ለእርሱ ግን የጸጋ ማሳሰቢያ ነበር። ከሕመሙ በኋላ ምንም ነገር እንደ ቀድሞው አልነበረም። እግዚአብሔር በሕይወት ያቆየው ለአንድ ምክንያት እንደሆነ ተረዳ። ከዚያ ቀን ጀምሮ እንደመተንፈስ መጸለይ ጀመረ። በሆቴሎች ይሠራ ነበር። ሳህን ያጥብ ነበር። ጫማ ይወለውል ነበር። ለዓለም ዓይን የማይታይ ነበር፣ በሰማይ ግን የታወቀ ነበር። ሌሎች ሲያርፉ እርሱ ይንበረከክ ነበር። ብዙ አይናገርም ነበር። ነገር ግን ሲጸልይ የአየሩ ሁኔታ ይቀየር ነበር። አንዳንዶች ሰላም ይሰማቸዋል ይላል፣ ሌሎች ደግሞ ጊዜው የቆመ ይመስላል ይላሉ። እግዚአብሔር ራሱ ለመስማት የቀረበ ይመስል አየሩ ይቀየር ነበር ይባላል። እርሱ ግን ስንበረከክ መንፈሱ የቀረበ ይመስለኛል ይል ነበር። በአንድ ወቅት በሲንሲናቲ ያለምንም ምክንያት ማለዳ ላይ ነቃ። በቤቱ ውስጥ ጸጥታ ነበር። ነገር ግን አንድ ነገር ይጠራው ነበር። ምንም ድምፅ የለም፣ ምንም ራእይ የለም፣ ሕልውና ብቻ። በጉልበቱ ወደቀ። ያለምንም ቃል እንባውን አፈሰሰ። መንፈስ ቅዱስ ለመጀመሪያ ጊዜ የነካው በዚያች ሌሊት ነበር። ከዚያን ጊዜ ጀምሮ ከንጋት በፊት ተነስቶ መጸለይ ጀመረ። ይህ በግዴታ ሳይሆን በናፍቆት ነበር። መንፈስ ከሥጋ በፊት ነፍስን የሚቀሰቅስባቸው ሰዓታት አሉ። ያኔ ማድረግ የምትችለው ብቸኛው ነገር ምላሽ መስጠት ነው ይል ነበር። ጥማቱም አደገ። የሐዋርያት ሥራ መጽሐፍን ደጋግሞ አነበበ። መንፈስ ቅዱስ በወረደበት ቃል ሁሉ ልቡ ይቃጠል ነበር። ጌታ ሆይ እንደገና አድርገው እያለ በየሌሊቱ ይጸልይ ነበር። እያንዳንዱ መገፋት፣ እያንዳንዱ ችግር፣ እያንዳንዱ ብቸኝነት ገና ለማያየው ነገር እያዘጋጀው ነበር። እያንዳንዱ ቁስል በር ሆነ። እያንዳንዱ ዝምታ ዘር ሆነ። በፈረንጆች አቆጣጠር በ1900 በሂውስተን ስለሚገኝ ቻርልስ ፖርሃም የሚባል ሰባኪ ሰማ። እርሱም ስለ መንፈስ ቅዱስ፣ ስለ እሳት ጥምቀት ያስተምር ነበር። ዊልያም
ቀጣይ እርምጃው ይህ እንደሆነ አወቀ። ንብረቶችን ጠቅልሎ ባቡር ተሳፈረ። የቆሰለውን ዓይኑን በጨርቅ ሸፍኖ መጽሐፍ ቅዱሱን ጭኑ ላይ አስቀምጦ በዝምታ ይጸልይ ነበር። ያ ምስኪን ወጣት በዓይኑ የማይታይ ትምህርት የሌለው የወደፊት ተስፋ የማይታየው መላውን ዓለም የሚቀይር ግንኙነት ለማድረግ ጉዞ ላይ ነበረ። በድንግዝግዝ ሰዓት ባቡሩ ሂውስተን ደረሰ። አየሩ አቧራና የብረት ጠረን የሞላበት ከባድ ነበር። ዊልያም ሻንጣውና መጽሐፍ ቅዱሱን ይዞ ከባቡሩ ወረደ። ብዙ ገንዘብ አልነበረውም፣ ልቡ ግን ይቃጠል ነበር። ብዙም ሳይቆይ የቻርልስ ፖርሃምን ትንሽ የመጽሐፍ ቅዱስ ትምህርት ቤት አገኘ። ይህ ሲሞር ሲጸልይ የነበረው ነገር ነበር። ያለውን ብቸኛና ምርጥ ልብስ ለብሶ ቀድሞ ደረሰ። ነገር ግን ሊገባ ሲል አንድ ሰው አስቆመው። በሕጉ መሠረት ጥቁር ተማሪዎች ከነጮች ጋር አብረው እንዲቀመጡ አይፈቀድም ነበር። ፖርሃምም ከኮሪደሩ ሆነ ማዳመጥ ትችላለህ አለው። ሲሞርም በዝቅተኛ ድምፅ አመሰገነ። በኮሪደሩ ተቀምጦ ደብተሩን ይዞ በግማሽ በተከፈተ በር በኩል ሥልጠናውን ይከታተል ነበር። የመጽሐፍ ቅዱስ ጥቅሶች፣ የተስፋ ቃላትና መገለጦች ወደ እርሱ ይደርሱ ነበር። ቀን ከቀን እዚያ ተቀምጦ ስለ መንፈስ ቅዱስ የሚሰጡ ትምህርቶችን ይሰበስብ ነበር። ነፋሱ በሩን በበለጠ ሲከፍተው ለራሱ ፈገግ ይላል። ይህም እግዚአብሔር ዊልያም አትጨነቅ፣ የኔ በሮች ለዘላለም ተዘግተው አይቆዩም የሚለው ይመስል ነበር። ያ ኮሪደር የመማሪያ ክፍሉ ሆነ። በኪራይ ቤት ውስጥ ተንበርክኮ ጌታ ሆይ፣ ይህ የምሰማው እውነት ከሆነና መንፈስህ አሁንም የሚወርድ ከሆነ አሳየኝ ይል ነበር። መዋረዱ አላነድደውም፣ ይልቁንም አጠራው፣ አበረታው። ሰዎች ከመማሪያ ክፍል ሲያስቀሩት፣ እግዚአብሔር ግን የሰማዩን መስኮቶች ይከፍትለት ነበር። አንድ ቀን ፖርሃምን ወንድሜ፣ መንፈስ ቅዱስ ለሁሉም ከሆነ በእኛ ላይ ሊመጣ ይችላል አይደል ብሎ ጠየቀው። ፖርሃም ግን እግዚአብሔር ዘሮችን እንዲቀላቅል አይፈልግም ብሎ መለሰለት። ቃላቱ በጥልቀት አቆሰሉት። በዚያች ሌሊት ዊልያም ፀሐይ እስክትወጣ ድረስ በጉልበቱ አደረ። ጌታ ሆይ፣ ሰዎች ግድግዳ ቢገነቡም አንተ ግን ማለፍ ትችላለህ። ማንም ሊዘጋው የማይችለውን መንገድ አስተምረኝ ብሎ ጸለየ። ሰማይም በሰላም መለሰለት። ከሳምንታት በኋላ ኒሊ ቴሪ የተባለች ሴት ሂውስተንን ጎበኘች። ስለዚህ ትሑትና ባለ አንድ ዓይን ሰባኪ ሰምታ ነበር። ስታገኘውም ወደ ሎስ አንጀለስ መምጣት አለብህ፣ እዚያ እግዚአብሔርን የተራቡ ልቦች አሉ አለችው። ሲሞር አመነታ። ገንዘብም ሆነ የሚሄድበት ቤት አልነበረውም። ነገር ግን በውስጡ ሂድ ይለው ነበር። ያለውን ጥቂት ነገር ሸጦ የባቡር ትኬት ገዛ። ባቡሩ ከሂውስተን ሲነሳ በመስኮት ሆኖ የፖርሃም ትምህርት ቤት ሲርቀው ተመለከተ። በግማሽ የተከፈተው በር ከኋላው ቀረ። ሌላ በር ደግሞ ከፊቱ ይጠብቀው ነበር። የባቡሩ ሐዲድ ድምፅ ጸሎቱ ሆነ። ሎስ አንጀለስ፣ ሎስ አንጀለስ።
ጌታ ሆይ እሳትህ የሚወርደው እዚያ ከሆነ ውሰደኝ እያለ ይጸልይ ነበር። ከቀናት በኋላ ባቡሩ ሎስ አንጀለስ ደረሰ። ከተማዋ ትልቅ ጫጫታ የበዛባትና ግድ የለሽ ነበረች። ነገር ግን በዚያ ትርምስ ውስጥ ሰላም ተሰማው። መንፈሱ ስፍራው ይህ ነው ይለው ነበር። ኒሊ ቴሪንና በትንሽ ቤት የሚሰበሰቡ ጥቂት አማኞችን አገኘ። ሲሞር ሲናገር አይጮህም ነበር፣ ይልቁንም ያለቅስ ነበር። ስለ ንስሐ፣ ስለ ቅድስናና ስለ መንፈስ ቅዱስ ተስፋ ሰበከ። ከጥቂት ቀናት በኋላ እንደገና ሊሰብክ ሲመጣ በሩ ተዘግቶ ነበር። ዊልያም ሻንጣውን ይዞ በደረጃው ላይ ቆመ። ከዚያም ፈገግ ብሎ ሌላ የተዘጋ በር፣ እንግዲያውስ እግዚአብሔር ሌላ በግማሽ የተከፈተ በር አለው ማለት ነው ብሎ አሰበ። በቦኒ ብሬ ጎዳና የሚኖር አንድ ቤተሰብ ታሪኩን ሰምቶ እንዲያርፍ ጋበዘው። በዚያች ትንሽ ቤት ውስጥ ያደረገው ነገር ቢኖር መጸለይ ነበር። ሌሊት ከሌሊት ጸሎታቸው ወደ ጎዳና እስኪወጣ ድረስ ይጸልይ ነበር። በቦኒ ብሬ ጎዳና ላይ የነበሩ ሌሊቶች ሁሉ ተመሳሳይ ነበሩ። ጥቂት ሰዎች፣ ደብዘዝ ያለ መብራትና በዚያች ትንሽ የእንጨት ቤት ውስጥ የሚሞላ የጸሎት ድምፅ። ዊልያም ሲሞር ለሰዓታት ይጸልይ ነበር። ለጭብጨባ አልሰበከም ወይም ደግሞ እንቅስቃሴ ለመጀመር አልሞከረም። እርሱ እግዚአብሔርን ብቻ ነበር የፈለገው። በየሌሊቱ ተጨማሪ ሰዎች መምጣት ጀመሩ። ወንዶችና ሴቶች፣ ጥቁሮችና ነጮች፣ ሀብታሞችና ድሃዎች በማይረዱት በሆነ ነገር ተስበው ወደዚያች ጠባብ ክፍል ተጋፉ። ዘማሪ አልነበረም። ፕሮግራም ወይም ትዕይንት አልነበረም። ንስሐ፣ አምልኮና ለሰማይ የሚጮኹ ልቦች ብቻ እንጂ። ሲሞር ብዙ ጊዜ በዝግታ ይናገር ነበር። ነገር ግን ቃላቱ የዘላለምን ክብደት ይሸከሙ ነበር። መንፈስ ቅዱስ የሚመጣው እኛ ስለሚገባን ሳይሆን እግዚአብሔር መሐሪ ስለሆነ ነው ይል ነበር። አንዳንዶች አመኑ፣ ሌሎች ተጠራጠሩ። ነገር ግን በየሌሊቱ የአየሩ ሁኔታ እየከበደ መጣ። ከዚያም ሚያዝያ 9 ቀን 1906 እንደ አውሮፓውያን አቆጣጠር ያ ነገር ሆነ። ከስብሰባዎቹ በአንዱ ላይ ጂኒ ኢቫንስ ሙር የተባለች ሴት መንቀጥቀጥ ጀመረች። በጉልበታ ተንበርክካ ማንም በማያውቀው ቋንቋ መናገር ጀመረች። ሌላው መዘመር ጀመረ። ሌላው ደግሞ መቆጣጠር በማይቻል ሁኔታ ማልቀስ ጀመረ። ክፍሉ በማይታይ ለስላሳ ቅዱስና ሊገታ በማይችል ኃይል ተሞላ። ሲሞር እንባው በፊቱ ላይ እየፈሰሰ ዝም ብሎ ቆመ። እርሱ እዚህ ነው ብሎ በሹክሹክታ ተናገረ። ወሬው በሎስ አንጀለስ እንደ ሰደድ እሳት ተሰራጨ። በጥቂት ቀናት ውስጥ ቤቱ በሰው ተሞላ። ሰዎች በመስኮት ሆነው ያዳምጡ ነበር። አንዳንዶች ይሳለቃሉ፣ ሌሎች ግን ያለቅሱ ነበር። ቤቱ በሰው ብዛት የተነሳ ወለሉ መስጠም ጀመረ። ሰው ሲበዛ በአዙዛ ጎዳና 312 ቁጥር ላይ የሚገኝ አንድ አሮጌ የተተወ ሕንፃ ተጠቆመ። የቀድሞ የፈረሶች ጋጣ የነበረ፣ ግድግዳው በዕድሜ የቆሸሸ፣
ወለሉ ከአፈር የሆነ ነበር። ቦታው የገለባና የእርጥብ እንጨት ጠረን ነበረው። ሲሞር ግን ቦታውን ሲያየው ፍጹምና ይህ ቦታ እንደሆነ አወቀ። አጸዱት። ከሳጥኖች መቀመጫ ሰሩ። መካከሉም ላይ አንዲት ቀላል ሳጥን እንደ መድረክ አስቀመጡ። ያች ሳጥን ለቀሪው ሕይወቱ ፊቱን ቀብሮ የሚጸልይባት መሠዊያው ሆነች። የመጀመሪያው ስብሰባ ሲጀመር አየሩ ቀድሞውኑ ተሞልቶ ነበር። ሰዎች ሲገቡ ወዲያውኑ በጉልበታቸው ይወድቁ ነበር። አንዳንዶች በድምፅ፣ ሌሎች ደግሞ በዝምታ ይጸልዩ ነበር። ምንም አይነት ሥርዓት አልነበረም፣ ሕልውና ብቻ እንጂ። ጋዜጠኞች ይህን እንግዳ ሰዓት ለመመልከት በጉጉት መጡ። ያዩት ነገር ግን ከማብራሪያ በላይ ነበር። ከተለያዩ የዘር ግንድ የመጡ ወንዶችና ሴቶች አብረው ሲጸልዩ፣ ሲዘምሩና ሲጮኹ ተመለከቱ። ዓለም አሁንም በቀለም በምትለያይበት በዚያ ዘመን አዙዛ ሰማይ የሰዎችን ልዩነት ችላ ያለችበት ስፍራ ሆነ። አንድ ጋዜጠኛ እንዲህ ሲል ጻፈ። ግርግር ጠብቄ ነበር፣ ነገር ግን ቅዱስ የሆነ ነገር አገኘው። እዚህ የሚነድ ፍቅር አለ። ስብሰባዎቹ አላቋረጡም። ቀንና ሌሊት በሮቹ ክፍት ነበሩ። ምስክሮች ከሕንፃው በላይ እሳት የሚመስል ነገር ይታይ እንደነበረ ተናገሩ። ማንም ሳይኖር በባዶ አየር ላይ የሚዘምሩ ድምፆችን እንደሚሰሙ ይናገሩም ነበር። ሲሞር ይህን ሁኔታ ለመቆጣጠር ፈጽሞ አልሞከረም። ለመስበክ እንኳን እምብዛም አይቆምም ነበር። አብዛኛውን ጊዜ ራሱን በዚያች የእንጨት ሳጥን ውስጥ ቀብሮ ይጸልይ ነበር። እዚህ ትልቅ ሰባኪ የለም፣ ትልቁ አምላክ እንጂ ይል ነበር። ከዚያች ትሑት ጋጣ እሳቱ ወደ ቺካጎ፣ ኒውዮርክ፣ አፍሪካ፣ አውሮፓና ከዚያም በላይ መሰራጨት ጀመረ። ሚስዮናውያን እሳቱን በባህር ማዶ አሻገሩት። ከእሳቱ ጋር ግን ነቀፌታም መጣ። አንዳንዶች ሲሞርን በስሜታዊነት ወነጀሉት። የቀድሞ መምህሩ ቻርልስ ፎርሃም እንኳን መጥቶ ሁኔታውን ኮነነ። ሲሞር ግን አልተከራከረም። እርሱ ይጸልይ ነበር፣ ሁልጊዜም ይጸልይ ነበር። ተከታዮችን መጸለይ ያቆምንበት ቅጽበት እሳቱ የሚጠፋበት ቅጽበት ነው ይላቸው ነበር። ድሆች፣ የተረሱና የተራቡ ሰዎች እየመጡ እግዚአብሔርን ማግኘታቸውን ቀጠሉ። ለ3 ዓመታት እሳቱ ያለምንም እረፍት ነደደ። ሰዎች አዙዛ የሚመጡት መነቃቃትን ለማየት ነበር። ነገር ግን ሲመለሱ መንፈስ ቅዱስን አግኝተው ነበር። ሕዝቡ እየጨመረ ሲሄድ ጫጫታውም ጨመረ። ልቦችን አንድ ያደረገው ያው እሳት አሁን መፈተን ጀመረ። አንዳንዶች ፈጽሞ ሊገታ የማይገባውን ነገር በሥርዓት ለመያዝ ድርጅታዊ ለማድረግ ፈለጉ። ዊልያም ሲሞር ይህን አስቀድሞ ተመልክቶ ነበር። እሳቱ ንጹሕ ሆኖ እንዲቀጥል ከእያንዳንዱ ስብሰባ በፊት
ለረጅም ሰዓታት በጸሎት ያሳልፍ ነበር። በመንፈስ ጀምሮ በሥጋ መጨረስ ቀላል ነው ይል ነበር። ብዙዎች እግዚአብሔር ሰውን ተጠቅሞ ዓለም አቀፍ መነቃቃትን ያመጣል ብለው ለማመን እምቢተኞች ነበሩ። ፖራም እንኳን ሲመጣ ልዩነት የሌለውን አምልኮ አይቶ ኮነነው። ሲሞር በዝምታ አዳመጠውና በኢየሱስ እግር ስር ለዓመታት እንደቆየ ሰው በእርጋታ መለሰለት። ወንድሜ፣ የክርስቶስ ደም ቀድሞውኑ ግድግዳዎችን ሁሉ አፍርሷል። መንፈስ ቅዱስ ልዩነት አያደርግም አለው። ፖርሃም በቁጣ ወጣ። አንዳንድ ተከታዮችም ዞር አሉ። ሲሞር ግን አልተዋጋም። የለመደውን አደረገ፣ ጸለየ። ጋዜጠኞች ጽንፈኝነት አሉት። ነገር ግን በሮቹ ክፍት ነበሩ። በየቀኑ ጠዋት ሲሞር በዚያች እንጨት ሳጥን ፊት ተንበርክኮ ማንም የማይሰማውን ጸሎት ይጸልይ ነበር። ሕዝቡ እየቀነሰ መጣ። የጋዜጠኛ ዜናዎችም ጋብ አሉ። በዚያን ጊዜ እግዚአብሔር ጄኒ ኢቫንስ ሙርን ረዳት አድርጎ ሰጠው። በ1908 በፈረንጆች አቆጣጠር ተጋቡ። አብረው ጸለዩ፣ ዘመሩ። ሲሞር ሲደክም ጄኒ በፒያኖ መዝሙር ትጫወት ነበር። ዓለም ግን ወደ ሌላ ነገር ቀጠለ። አዳዲስ ሰባኪዎች ተነሱ። አንዳንዶቹ ከአዞዛ ያገኙትን እሳት ተጠቅመው ቤተ ክርስቲያን ሲገነቡ፣ ብዙዎች ግን እሳቱን የወለደውን ትሕትና ረሱት። ሲሞር በዝምታ ይመለከት ነበር። ትልቁ አደጋ ስደት ሳይሆን ኩራት ነው ብሎ በደብተሩ ላይ ጻፈ። ዓመታት አለፉ። ሕንፃው አረጀ፣ ሕዝቡም አነሰ። ሲሞር ግን አላቆመም። ዓመታት አልፈው የአዞዛ ጎዳና ተልኮ ጸጥታ ሰፈነበት። ግድግዳዎቹ አረጁ፣ ወለሉ ግን በሺዎች የሚቆጠሩ ሰዎችን እንባና አምልኮ ያስታውስ ነበር። ለዊልያም ሲሞር ግን እሳቱ ፈጽሞ አልጠፋም ነበር። የቀድሞ ጓደኞቹ አብዛኞቹ ሄደዋል። እርሱ ግን ከጥቁር መከለያው ከመጽሐፍ ቅዱስና ከአምላኩ ጋር በዚያው ቀረ። ጸሎቱ አሁን ረጅም አልነበረም። ይልቁንም ጌታ ሆይ አሁንም እዚህ ስለሆንክ አመሰግናለሁ የሚል የቅርብ ወዳጅነት ሆነ። ጄኒ ሁልጊዜ ከጎኑ ነበረች። ሁለት ነፍሳት፣ አንድ እሳት። የንቅናቄው ጫጫታ ጋብ ብሏል። የእግዚአብሔር የሹክሹክታ ድምፅ ግን አለ። ሕንፃው ትንሽ ቢመስልም ከዓለም ዙሪያ ደብዳቤዎች ይጎርፉ ነበር። ከአዞዛ የተነሳው እሳት እኛ ጋር ደርሷል የሚሉ። ሲሞር እነዚህን ደብዳቤዎች በአንድ ዓይኑ በእንባ ያነብ ነበር። እሳቱ ከእርሱ ቁጥጥር በላይ እንደወጣ ያውቅ ነበር። ሰውነቱ ደከመ። ለዓመታት የጾመውና የጸለየው ጸሎት ዋጋ አስከፍሎታል። ሰዎች እንዲያርፍ ሲነግሩት መንበርከክ እስከቻልኩ ድረስ ሥራው አላበቃም ይል ነበር። አንድ ምሽት ጄኒን ቦኒ ብሬ ጎዳናን ታስታውሻለሽ አላት። እሷም ሰማይ የወረደበትን ሌሊት አስታውሳለሁ አለች። በዚያች ሌሊት አብረው ጸለዩ። ስለ ስም ወይም ስለ ታምራት ሳይሆን ስለ ታማኝነት ጸለዩ። ሁሉንም እንደገና መኖር ብችል ያንኑ መንገድ እመርጥ ነበር፣ ምክንያቱም እውነተኛ ክብር ታማኝ ሆኖ መቆየት መሆኑን ተምሬያለሁ አለ። ከጥቂት ቀናት በኋላ
ጉልበቱ ከዳው። ለመጨረሻ ጊዜ ወደ ሕንፃው ሄዶ በሳጥኑ ፊት ተንበረከከ። ራሱን በሳጥኑ ላይ አሳረፈ። ዳግመኛም አልተመለሰም። ጄኒ እንደ ሁልጊዜው ፊቱን በጸሎት ተቀብሮ አገኘችው። ነገር ግን በዚህኛው ጊዜ ጸሎቱ ተፈጽሞ ነበር። ሕይወቱን ሰማይን ወደ ምድር በመጥራት ያሳለፈው ሰው በጉልበቱ ሆኖ የሰማይን ደጅ ተሻገረ። የቀብር ሥነ ሥርዓቱ ትንሽ ነበር። ጄኒ መጽሐፍ ቅዱስን ይዛ እየጸለየ ሞተ። እሳቱ ግን አሁንም ሕያው ነው አለች። ከዓመታት በኋላ የታሪክ ጸሐፊዎች ዊልያም ጄ ሲሞርን የዘመናዊው ጴንጤቆስጤ አባት ይሉታል። ሰማይ ግን በቀላሉ ታማኝ ይለዋል። በዓለም ዙሪያ ከ600 ሚሊዮን በላይ ሰዎችን የነካው ንቅናቄ መንፈሳዊ አባት ሆኖ ይታወሳል። ከአፍሪካ እስከ እስያ፣ ከአውሮፓ እስከ ደቡብ አሜሪካ የአዙዛ ድምፅ አሁንም ይሰማል። ትልቁ ተአምር በአዙዛ የሆነው ሳይሆን አሁንም በዚያ ምክንያት እየሆነ ያለው ነው። ያው መንፈስ ዛሬም ልቦችን እየፈለገ ነው። ምናልባትም የሚገርመው ተጽዕኖ ሳይሆን የጅማሬው ቀላልነት ነው። አንድ ሰው አንዲት የእንጨት ሳጥንና የማይናወጥ እምነት። ዛሬ አጽሙ የት እንዳለ የሚያውቁት ጥቂቶች ናቸው። ነገር ግን ትሩፋቱ የት እንዳለ ምንም ጥርጥር የለውም። ጉልበቱን አጥፎ አሁንም እግዚአብሔርን አብዝቶ በሚጠይቅ በእያንዳንዱ ልብ ውስጥ ይገኛል። ዊልያም ስኬትን አልፈለገም። እርሱ የፈለገው የእግዚአብሔርን ሕልውና ነበር። የሰዎችን ጭብጨባ አልፈለገም። እርሱ የፈለገው መሠዊያውን ነበር። በዚህም መንገድ ስለኖረ ሰማይ ከሞት ባሻገር አከበረው። ሲሞር በአንድ ወቅት እንዲህ ብሎ ጽፎ ነበር። መንፈስ ቅዱስ ትሑትና ፈቃደኛ የሆኑ ሰዎችን ካገኘ ዳግም ይመጣል። ምናልባትም አሁን ለእኛ ያለውን መልእክት ይህ ሊሆን ይችላል። የአዙዛ እሳት የአንድ የተወሰነ ዘመን ብቻ አይደለም፣ ይልቁንም የልብ አይነት ጉዳይ ነው። ለሲሞር መልስ የሰጠው ያው አምላክ ሰማይ ምድርን ዳግም እስኪነካ ድረስ የሚጸልዩ ወንዶችና ሴቶችን ዛሬም እየፈለገ ነው። ምናልባት ዓለም እየጠበቀ ያለው መንፈሳዊ መነቃቃት እርሶን ሊሆን ይችላል። ባሉበት ስፍራ መሠዊያ ይገንቡ። የእርሱ ሕልውና ቤቶን እስኪሞላ ድረስ ይጸልዩ። እሳቱን ማስታወስ ብቻ ሳይሆን እሳቱ ራሱን ይሁኑ። ዋናው ነገር ታሪክን መድገም ሳይሆን ያንን እሳት መኖር ነው። ምክንያቱም በአዙዛ ጎዳና ላይ የነደደው ያ መንፈስ ዛሬም ሕያው ነው፣ ስሙንም እየጠራ ነው።